ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስናወራ በማኅፀኗ ተሸክማ በሰውነቱ ያጋጠመውን ስደትና መከራ የተጋፈጠችውን የአምላክ የመረጣትና ያከበራት የጌታችንና የመድኃኒታችን ኢየሱስ ክርስቶስ እናት የቅድስት ድንግል ማርያም የትህትና የታዛዥነት የታጋሽነትና የርኅራኄ ተምሳሌትነትን የምናስታውስበት በመሆኑ አርአያነቱ ጉልህ ስፍራ ይሰጠዋል። የጌታችንና የመድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በምድራዊ ሕይወቷ ኃጢአትንና እንከን የሌለባት በመሆኗ እኛም የኃጢአት መገለጫ የሆነውን ክፋትና ሴራ፣ ዘረኝነትና ሐሰተኝነት፣ ተንኮልና ጥላቻን ከሌሎች ብልሹ አሰራሮች በመራቅ በጎነትንና ፍቅርን በማጎልበት ለሕዝቦቻችን አብሮነት፣ ለዘላቂ አገር ሰላም፣ ልማት የድርሻችንን በተነሳሽነት ልንወጣ ይገባል። ቤተ ክርስቲያንን ማንም ሰው ተነስቶ አያንጽም። በአንድ ወቅት የአንድ አገር ንጉሥ የነበሩ ኃያል ንጉሥ ጌታ እግዚአብሔር ሆይ እኔ ባማረ በተሽቆጠቆጠ ቤት እኖራለሁና የእግዚአብሔር ታቦት በድንኳን ስር ስለምኖር ቤተ ክርስቲያን እንድገነባ ይፈቀድልኝ ስል ፈጣሪውን ደጋግሞ ጠየቀ። ጌታችን ኢየሱስ ክርስቶስ አለና በእጅህ ደም ስላለህ አንተ አታንጽም፣ የልጅ ልጆች ደርሰው ያንጻሉ ብሎ በልጅ ልጆቹ የምእመናን ቤተ ክርስቲያን እንዲገነባ አድርጓል። ዛሬ ላይ እነሆ መሰረተ ድንጋዩ በተጣለ በ18 ወራት ውስጥ እጅግ ማራኪ በምስራቅ አፍሪካ ብቸኛ የሆነው ሀብታችን የአጆራ ፏፏቴ ፊት ለፊት ይህንን የመሰለ ግዙፍ የእናታችን የቅድስት ድንግል ማርያም ጽላት ማረፊያ የወንብቾ ብዙሃን ማረፊያ ቤተ ክርስቲያን ተገንብቷልና ዳግመኛ እንኳን ደስ አላችሁ፣ እንኳን ደስ አለን። ይህ እግዚአብሔርን የሚፈራ እንዲህ ይባረካል። ሰው የራሱን ቤት መገንባት እንኳን ከባድ በሆነበት ጊዜ ቤተ ክርስቲያንን የሚያክል የሀገር ሀብት አደራ ተቀብሎ ከባዶ መሬት ተነስቶ ማነጽ ከትውልድ በረከት መውረስን ያሳያል። እግዚአብሔርን መፍራት እንዲህ ይባረካል። እግዚአብሔርን የፈራ ትውልድ፣ እግዚአብሔርን ያገለገለ ትውልድ ከኋላ ካለ ልጆቻቸው የልጅ ልጆቻቸው እንዲህ ይባረካል። እኔ አይደለም ምለው፣ ቃሉ ነው ምለው። እንዲህ ይባረካል። ቤተ ክርስቲያንን ያንጻል። በሕዝብ ፊት በሞገስ ይቆማል። ዘሩ ይሰፋል፣ ይለመልማል። ስለዚህ እግዚአብሔርን አመሰግናለሁ። በ12ኛው ክፍለ ዘመን የዛሬ 900 ዓመት አካባቢ ጻድቁ አቡነ ተክለ ሃይማኖት ወላይታን ወንጌል በማስተማር በወቅቱ ንጉሥ የነበሩትን ሞቶሎሜንም ጨምሮ አጠቃላይ የወላይታ ሕዝብን ክርስቲያን ማድረጋቸው ይታወቃል። አቡኑ በ12ኛው ክፍለ ዘመን ወላይታ ጋር ክርስትናን ሲያስፋፉ ከሰሯቸው ቤተ ክርስቲያናት ውስጥ አንደኛው በዳሞት ተራራ አናት ላይ ያለው ቅዱስ ሥላሴ እና እዚህ በቾ ላይ ያለው ቅዱስ ጊዮርጊስ ይገኙበታል። እና አባታችን ከየአራቱ አቅጣጫ ወላይታን ሲያስተምሩ በአብዛኛው ጊዜ ሲመላለሱ የነበረው ቦታ የሚባለው የዳሞት ተራራ ላይ ያለው ቅዱስ ሥላሴና የእምቤቾ ቅዱስ ጊዮርጊስ ነበረ። በዛው ምክንያት በአራት አቅጣጫ ሲያስተምሩ ከዳሞት ተራራ እስከ አጆራ ተራራ ሁልጊዜ ሲመላለሱ ደግሞ በአጋጣሚ እረፍት የሚያደርጉባት ቦታ ነበረች። እቺ እሳቸው እረፍት የሚያደርጉባት ቦታ ነበር። የመጀመሪያ በወላይታ ወንጌል የተሰበከባት ቦታ ነበረች እንጂ
ይህንን ብሎ ነበር አባቶቻችን ሲያስተምሩን የነበሩ ማለት ነው።